ገኘው በሴክሽን 3 ላይ የምናገኘው ምንድነው? ኤክስተርናል አግሬሽን ኤንድ ዩኒቲ ኦፍ ኢትዮጵያ ፒፕል ኤንድ ዲፌንስ ኦፍ ዘ ናሽናል ሶቨርኒቲ ከ1871 እስከ 1896 ድረስ ምን ማለት ነው? ኢትዮጵያ እንግዲህ በታሪክ በጣም ብዙ አይነት የውጭ ወራሪ ኃይሎች ኢትዮጵያን ብዙ ጊዜ ለመውረር ብዙ ሙከራ አድርጎ ነበር። በተለይም ምናልባትም በሶስት አቅጣጫዎች በሱዳን በኩል፣ በግብፅ በኩል፣ በሶማሊያ በኩል እና በ19ኛ ሴንቸሪ በ20ኛ ሴንቸሪ መጀመሪያ ላይ እና በ19ኛ ሴንቸሪ መጀመሪያዎቹ አካባቢ ጣሊያን በእነዚህ በአራቱ ሀገራት ከፍተኛ የሆነ ወረራ ለመፈጸም የተደረጉ ሙከራዎችን እናያለን በዛሬው የመጀመሪያ ክፍል። ኦፍኮርስ አጠቃላይ የምናየው ይህንን ነው። የጣሊያንን፣ የግብፅን፣ የሱዳንን እና ያው የሶማሊያን ምናልባት ሌላ ጊዜ ልናየው እንችላለን። በዋናነት ዛሬ የምናየው እነዚህን ሶስቱንም ነው። So the second half of the 19th century was a period during which the survival of the Ethiopian independence was put to the utmost tests. እንደምታወቀው ከሁለተኛ ያ ማለት ከ19ኛ ሴንቸሪ ከሁለተኛ አጋማሽ በኋላ ኢትዮጵያ ውስጥ በጣም ብዙ አይነት የውጭ ወረራ ሙከራዎች ተደርጎ ነበሩ። So just the initial challenge to Ethiopia independence came from Egypt ላይ እንግዲህ የመጀመሪያ የኢትዮጵያን ሉዓላዊነትን የሚዳፈር የመጀመሪያ ወረራ የተካሄደው በግብጾች ነው። The other foreigner and most dangerous which came to challenge Ethiopian independence in the last quarter of the 19th century was from Italy. ምናልባት ከዛ በኋላ በጣም ቻሌንጅ ፉል ነበረው ወይንም በጣም አስቸጋሪ የነበረው የጣሊያን ነበር። ብዙ ሰዎች የሚያለቁበት፣ ብዙ የሰው ህይወት የጠፋበት፣ የሀገሪቷም ሉዓላዊነት በጣም በከፍተኛ መጠን ልደፈር የተቃረበ የውጭ ወረራ የተካሄደው ማለት ነው። በተለይም ከሁለተኛ 19ኛ ሴንቸሪ ሁለተኛ ኳርተር በኋላ የነበረው ማለት ነው። እያንዳንዳቸውን እስቲ በተወሰነ መልኩ ለማየት እንሞክራለን። የመጀመሪያው እንደምታውቀው በባለፈው ክፍለ ጊዜያችንም ለማየት እንደሞከርነው ቴዎድሮስ ሞደርን ኢትዮጵያን ለመስራት የመጀመሪያ ጥረት ካደረጉ ሰዎች የመጀመሪያው። በዛ ሀሳብ ላይ ተመስርቶ ቴዎድሮስ እንግዲህ ኢትዮጵያ ውስጥ የሚኖሩ የውጭ ዜጎችንም ዙሪያ ላይ ያሉ የጎረቤት ሀገራትንም በብዙ መንገድ ኢትዮጵያን ዘመናዊ ለማድረግ እንዲያግዙ ብዙ ጥረት ሲያደርግ ነበር። ከዛ በመነሳት ኢምፐረር ቴዎድሮስ ኒድስ ቴክኒካል ሰፖርት ኦፍ ዩሮፕ ፓርቲኩላርሊ ዳት ኦፍ ፍሮም ብሪቴን ይላል እዚህ። አይ ቲንክ ይሄ በእናንተ የመጽሐፋችሁም ላይ ታገኙታላችሁ። ምን ማለት ነው? ኢትዮጵያን ዘመናዊ ለማድረግ ኢትዮጵያ ውስጥ የሚደረጉ የተለያዩ አይነት ዘመናዊነትን ለማምጣት የሚደረጉ ጥረቶችን እንዲደግፉ አውሮፓውያን የራሳቸውን ጥረት እንዲያክሉ ይፈልግ ነበር። በተለይም የግብጾችን አይሚን የእንግሊዞችን እርዳታ ማለት ነው። ይህንንም ለማሳካት የመጀመሪያ እርምጃ የነበረው ምንድን ነው? ኢትዮጵያ ውስጥ የነበሩ የብሪቲሽ አማካሪዎችን፣ የብሪቲሽ ወታደሮችን ደብዳቤ ጽፎ ለንግስት ኤልሳቤት ደብዳቤ ጽፎ ነበር። የሱ ዋና ታርጌቱ የነበረው ምንድነው? ዋና ታርጌቱ ምንድነው? ኢትዮጵያ ዘመናዊት ለመሆን በተለይም በወታደር በመሳሪያዎች በተለያዩ ቴክኖሎጂ ዘመናዊነትን እንድትላበስ ጥረቱን እንዲደግፉ ነበር። ሁለተኛው የተለያዩ የውጭ ወራሮች የሚያደርጉትን ጥረት እንዲያስቆሙ ነበር። ይህንንም ለማድረግ የመጀመሪያ ስቴፕ የወሰደው ምንድነው? ኢትዮጵያ ውስጥ ሲኖር የነበረው አንድ ሪቻርድ ካሜሮን የሚባል የግብፅ የብሪቴን ወይንም የእንግሊዝ ወታደርን ደብዳቤ አስይዞ ወደ እንግሊዝ ልኮ ነበረ። ኦፍኮርስ ይህ ካውንስል ወይንም አማካሪ ካሜሮን የሚባለው ሰውዬ ደብዳቤ ይዞ ወደ እንግሊዝ እንዲሄድ ደብዳቤ አስይዞ ሰዶ ነበር። ዘኔ ሰውዬ በግብፅ አድርጎ ወደ እንግሊዝ በመሄድ ለእንግሊዝ መንግስት ደብዳቤን ከወሰደ በኋላ የእንግሊዝ መንግስት
ቀጥተኛ የሆነ ወይንም ፖዚቲቭ ምላሽ አልሰጠም። ሲመለስ ራይት ይዞ ሄደውን ደብዳቤ የስ ከመልስ ጋር ይዞ አልመጣም። የግብፅ መንግስት በዋናነት ይሁንታ ወይንም እርዳታ ለመስጣት ፍቃደኛ አልነበረም። ሰውየው ሲመለስ የካውንስል ሪቻርድ ካሜሮን የሚባል ሰውዬ ወደ ኢትዮጵያ ከተመለሰ በኋላ የእንግሊዝ መንግስትን ፍቃደኝነት ይዞ አልመጣም። ከዛ በኋላ ቴዎድሮስ ሄደው ምንድነው የወሰደው እርምጃ የመጀመሪያው ኢትዮጵያ ውስጥ ሲኖሩ የነበሩ የተለያዩ የእንግሊዝ ወታደሮችን፣ አማካሪዎችን፣ የመንግስት ተወካዮችን በሙሉ ማሳሰር ላይ ገባ ማለት ነው። እንግዲህ የመጀመሪያ ከእንግሊዞች ጋር የተጣለው እዚህ ፖይንት ላይ ነው። ካሜሩን ኬም ባክ ቱ ኢትዮጵያ ቪያ ኢጅፕት ዊዛውት ኤኒ ሪስፖንስ ላይ ወደ ኢትዮጵያ ሲመለስ ምንም አይነት መልስ ይዞ አልመጣም። ስለዚህ ይሄ ነገር ቴዎድሮስን አስቆጥተው ምን አደረገ? ኢትዮጵያ ውስጥ ሲኖሩ የነበሩ የተለያዩ የእንግሊዝ ዜጎችን ወደ ማሰር ገባ። ካሰረ በኋላ ምንድን ያደረገው? እንግሊዝ ውስጥ ያያችሁትን የለመዳችሁትን ወይም እንግሊዝ ውስጥ ያሉ ቴክኖሎጂዎችን በተለይ መሳሪያ ማምረት፣ የተለያዩ ጥይቶችን ማምረት ራይት እንዲጀምሩ አስገዳጅ ህግ አውጥቶ ነበር። ይህንን የሰማ የእንግሊዝ መንግስት ራይት በቀጥታ ይህንን ለመከላከል ወይንም ዜጎችን ለማስፈታት የራሳቸውን ጥረት አድርገው ነበር። yes to free their citizens arrested by Tedros, the British sent in late 1867 a large military expansion commanded by Sir Robert Napier ይላል። በሮበርት ናፒየር የሚመራ በጣም ከፍተኛ ወታደርን ወደ ኢትዮጵያ ልኮ ነበር። ያን ቴዎድሮስ ያሳሰራቸውን ዜጎችን ለማስፈታት በ1867 ላይ ቴዎድሮስ ያሳሰረው ለምንድን ነው? እንግሊዝ እንድትረዳ መሳሪያ ለማምረት ወይንም ዘመናዊነት ኢትዮጵያ ውስጥ እንድስፋፋ እንግሊዝ እንድታግዝ የላከውን ደብዳቤ ፖዚቲቭሊ ስላልመለሱት ያንን ኢትዮጵያ ውስጥ የሚኖሩ የተለያዩ የእንግሊዝ ዜጎችን ማሳሰር ላይ ገብቶ ነበረ። ያንን ለማስፈታት ደግሞ ምን አደረጉ? የእንግሊዝ መንግስት የራሳቸውን ጥረት በማድረግ ወታደሮችን ልኮ ነበረ በሰር ሮበርት ናፒየር የሚመራውን ወታደር ማለት with the help of local allies against Tedros such as ካሳ ምርጫ of Tigray, the future emperor of Ioannis, the British were able to make their march from the coast to the interior. እዚህ ላይ እንግዲህ አንድ በጣም የሚያሳዝነው ነገር ምንድን ነው? ካሳ ምርጫ ወይንም ቴዎድሮስ የሚባለው yes ምናልባትም ሀገሪቷን ሲመራ የነበረው ነገር ግን ከሱ በተቃራኒ ራይት ትግራይን ሲመራ የነበረ ዮሐንስ የሚባለው ሰውዬ እነዚህ እንግሊዞችን በቀጥታ እስከ መሀል ሀገር ድረስ መርቷቸው ነበር፣ ሲያስገባኝ ነበር። ይሰማችኋል አይደል? ይሰማል። ያ ዮሐንስ ፎርዝ የሚባለው ሰውዬ ወይንም ካሳ ምርጫ ብለን የምንጠራው በሰዓቱ በ1867 አካባቢ ላይ ትግራይን ሲያስተዳድር የነበረው ምናልባት በዘመናዊ ቋንቋ ባንዳ ብለን እንጠራለን። ይሄ ሀገር ክዶ ከማዕከላዊ መንግስት ጋር የማይተባበሩ yes ከውጭ ወራሪዎች ጋር የሚተባበሩ የተለያዩ ግለሰቦችን ምናልባት በዘመናዊ የፖለቲካ ቋንቋ ባንዳዎች ብለን የምንጠራው አይነት ሆነ ማለት ነው። ምን ማለት ነው? እንግሊዞችን እስከ መሀል ሀገር ድረስ መርቶ ራይት እስከ መሀል ሀገር ድረስ መርቷቸው አምጥተው ከቴዎድሮስ ጋራ እንዲጋጠሙ አደረገ ማለት ነው። ስለዚህ በዚህ ሰዓት በ1868 ላይ ቴዎድሮስ ሽጉጥ ጠጥቶ ያ ማለት ለእንግሊዞች እጅ አልሰጥም በማለት ሽጉጥ ጠጥቶ የሞተው ራይት ኤፕሪል 10 1868 ላይ ያስ በእንግሊዞችና በቴዎድሮስ መካከል ላይ በነበረው ጦርነት ራይት ለነሱ እጅ አልሰጥም በማለት በመጨረሻም በ11 ኤፕሪል 1868 ላይ ሽጉጥ ጠጥቶ ሞታ ማለት ነው። ከዛ በኋላ የሞተውን ስጋውንም እያቃጠሉት ነበር ይላል የተለያዩ የታሪክ ጽሁፎች። እንግሊዞች የቴዎድሮስን ስጋ እስከ ማቃጠል ድረስ
ቴዎድሮስን በጣም ሲያሰቃዩት እንደነበረ ከሞተ በኋላ የስ ዴይ ባርንድ ሂዝ ፎርትሬስ የራሱን ስጋ ወይንም የቴዎድሮስን ስጋ እስከ ማቃጠል ድረስ የደረሱበት ጊዜ ማለት ነው። ከዛ በኋላ ነው እንግዲህ የእንግሊዞች ወደ ኢትዮጵያ እና ምስራቅ አፍሪካ በስፋት ለማግባት እድል ያገኙት ማለት ነው። ራይት ከዛ በኋላ አፄ ዮሐንስ ናቸው ቲቸር። አፄ ዮሐንስ ማለት ከአሰ ምርጫ ብለን የምንጠራው አፄ ዮሐንስ ፎርዝ ብለን የምንጠራው እንግሊዞችን መርተው እስከ ቴዎድሮስ ድረስ እስካለበት ቦታ ድረስ መርተዋቸው ያመጡት። እንግዲህ ምናልባት መጨረሻ ላይ እናነሳለን። ኢትዮጵያ ውስጥ ዛሬ የምናውቃቸው ይሄ ከእንግሊዞች ከግብጾች ጋራ ከሱዳን ጋራ ወይንም ከውጭ ዓለማት ጋር በማበር ማዕከላዊ መንግስት እንዲዳከም ማዕከላዊ መንግስቱን ቻሌንጅ የሚያደርጉ ግለሰቦች በኢትዮጵያ ታሪክ በየዘመናቱ ጠፍቶ አያውቁም ማለት ነው። ራይት። ስለዚህ ከዚህ አንጻር የቴዎድሮስ እንደውም እንዲሸነፍ እንደ ምክንያት የሚወሰደው የዮሐንስ ጀርባ መስጠት ከእንግሊዞች ጋር ማበር እንደ ትልቅ ክፍተት ይወሰዳል ማለት የስ በ1875 ላይ ወይም ካዲብ እስማኤል ፓሻ ኢጂፕሽያን ሊደር sent his troops to invade Ethiopia in 3 directions። ስለዚህ ልክ ቴዎድሮስ ከወደቀ በኋላ ካሳ ምርጫ ወይንም ዮሐንስ ፎርዝ ብለን የምንጠራው ማለት ነው ከፍተኛ የሆነ ጫና በሱም ላይ ደርሶበት ነበር። ልክ ቴዎድሮስ ከሞተ በኋላ ኢትዮጵያን የማስተዳደር በተለይ አይነት ክፍፍልም ቢሆን እድል ያገኘው ማን ነው? ዮሐንስ ፎርዝ ነበር። እሱ ራሱ በጣም ብዙ አይነት ቻሌንጆችን ገጥሞ ነበረ። በተለይ በ1875 ላይ ካዲፍ እስማኤል የግብፅ መሪ ማለት ነው ኢትዮጵያን በ3 አቅጣጫዎች ወሮ ነበር። የመጀመሪያው በዜላ በኩል፣ ሁለተኛው እስማኤል ሊድስ ኢትዮጵያ በታጁራ ወደብ ወይም በጅቡቲ በኩል፣ ሶስተኛ ፋይናሊ አራንድራፕ ኤንድ አራንከል ባየን ሊድስ እስከ 2000 የሚጠጉ ወታደሮችን በመያዝ በምጽዋ በኩል የመጡበት ከፍተኛ የኢትዮጵያ ህልውና ወይም የኢትዮጵያን ኢንዲፔንደንሲ ከሚፈታተኑ ነገሮች አንደኛው ነበር ማለት ነው። ኢቨን ግብጾች እንግሊዞች ልክ ቴዎድሮስን ካስወገዱ በኋላ በተወሰነ መልኩ ወደ ሰሜን ኢትዮጵያ እና ወደ ሱዳን ዘልቆ ገብቶ ነበር። ከዛ በኋላ ኢትዮጵያን የማስተዳደር እድሉ ወደ ዮሐንስ ወይንም ወደ ካሳ ምርጫ ወደቀ። እሱ ራሱ ከ8 ዓመት በኋላ ሌላ የውጭ ወራሪ ገጥሞ ነበረ። ያም ከግብፅ ነው። ግብጾች እንደውም በ3 በኩል ነበረ ኢትዮጵያን የወረሩት። በሐረር በኩል አንደኛው በሐረር በኩል ነው፣ ሌላኛው በጅቡቲ በኩል፣ ሶስተኛው በምጽዋ በኩል። በ3 አቅጣጫ ኢትዮጵያን በጣም ከፍተኛ ቻሌንጅ በሚፈጥር መልኩ ኢትዮጵያን ለመውረር ሞክሮ ነበር። በመጨረሻም ዮሐንስ ፎርዝ የሚባለው ካሳ ምርጫ ቀደም ያነሳ ነው ማለት ነው በራስ አሉላ የሚመራው ወታደር ይዞ እስከ 20,000 ወታደር በመያዝ ጣሊያኖች ግብጾችን በጉንደት ላይ በጣም በከፍተኛ መጠን አሸንፎ ነበር። በጉንደት ላይ ይሄ ከፍተኛ የግብፅ ወታደሮች ያለቁበት፣ ግብጾች ከፍተኛ ሽንፈት ተከናንቦ የተመለሱበት ባትል ማለት ነው። ባትል ኦፍ ጉንደት በ1875 ላይ። ስለዚህ እንግዲህ ይሄ ሁለተኛ ወረራ ማለት ነው። ኢትዮጵያ ውስጥ ከእንግሊዞች ቀጥሎ የግብፅ ሁለተኛ ወረራ ሆነ ማለት ነው። ያ ብቻም አይደለም። ግብጾች እንግዲህ በጉራም ላይ በማርች 1876 ላይ ሌላ ጦርነት አድርጎ ነበረ በጉራ ላይ ዘን። ከዛ በኋላ እንግዲህ ግብጾች እንደገና በጉንደትም ላይ ከፍተኛ ሽንፈት ተከናንቦ ነበረ ማለት ነው የተመለሱት። ከዛ በኋላ እንደገና በ1888 አካባቢ ላይ ምናልባት አንድ ታሪካዊ ክስተት እናያለን። ይሰማችኋል አይደል? አዎ ትጀር ይሰማል። እንግዲህ ምናልባት ባለፈው ዲስከስ ስናደርግ ማን እንደሆነ ጥያቄ አንስቶ ነበር። በ1900 አካባቢ ላይ አብዛኛውን
የትግራይን አይምን የኤርትራን ግዛት ጣሊያኖች ለማስተዳደር ሙሉ ኃላፊነት ወስዶ ነበር። ነገር ግን ከዛም በፊት ከ1882 ጀምሮ ያስ ኢቨን ከዛም በፊት በ1869 አካባቢ ላይ ምጽዋን የማስተዳደር ኃላፊነት እና አሰብን የማስተዳደር ኃላፊነት የነበረው የጣሊያን ባለሀብቶች ነበር። ያስ ምጽዋን አንድ የጣሊያን ባለሀብት ከምጽዋ አካባቢ ካለው ከግለሰብ ገዝቶ ነበር። እንግዲህ የአሰብ ፖርት ለመጀመሪያ ጊዜ ጣሊያኖች ነበረ ልክ ወደ ኢትዮጵያ እንዳይመጣ ከፍተኛ ጫና ሲያደርጉበት የነበረው ማለት ነው። ያንንም አሰብን በ1869 ላይ አንድ የጣሊያን ባለሀብት ከገዛ በኋላ በ1882 ላይ ለጣሊያን መንግስት ያ ባለሀብት ለጣሊያን መንግስት አሳልፎ ሰጥቶ ነበር። ራይት ከዛ በኋላ ነው እንግዲህ የጣሊያንና የኢትዮጵያ ሽኩቻ የጣሊያንና የኢትዮጵያ ተቃርኖ የጀመረበት ዘመን ተብሎ የሚወሰደው ማለት ከ1869 አንስቶ ማለት ነው። እንግዲህ እዚህ ላይ ይህንን ዓመተ ምህረት በደንብ ማወቅ ያስፈልጋል። 1869 ማለት ምናልባት ከዚህ ዓመት አንድ ዓመት ቀደም ተብሎ 1868 ማለት ቴዎድሮስ የወደቀበት ጊዜ ነው። እንግሊዞች ወደ ኢትዮጵያ የመጡበት ያኔ አውሮፓውያን በብዛት ወደ አፍሪካ ሲመጡ የነበሩበት ጊዜ ነው። ኤግዛክትሊ ልክ እንግሊዞች ወደ ኢትዮጵያ ከመጡ በኋላ ጣሊያኖችም ተከትሎ መጥቶ ነበር። ራይት አውቶማቲካሊ ልክ በመጣ ሰዓት ላይ ነው ጣሊያን አንድ የጣሊያን ባለሀብት የአሰብን ወደብ ከምጽዋ አሰብ አካባቢ ላይ ካለው ገበሬ ገዝቶ ያንን ፖርት ሲያስተዳድር የነበረው። እንግዲህ ከ1869 እስከ 1882 ድረስ የአሰብ ፖርት በጣሊያን ስር ላይ ነበር ማለት ነው። ራይት ከዚህ በኋላ ነው እንግዲህ የጣሊያንና የኢትዮጵያ ሪሌሽንሽፕ ወደ መሻከሩ የተሸጋገረው ማለት ነው። እንግዲህ ከ1882 ጀምሮ ኢቭን ከዛም ጊዜ በፊት የኢትዮጵያ ድንበር እስከ መረብ ወንዝ ድረስ የሚለውን ሀሳብ ምኒልክ አስቀምጦ ነበር። ራይት እዚህ ላይ አይ ቲንክ ባለፈውም ለማንሳት ሞክረን ነበር። ልክ ምኒልክ አጠቃላይ የኢትዮጵያ ነው የዛሬን ኢትዮጵያ የሰራው ሰውዬ ተብሎ የሚወሰደው በታሪክ ምኒልክ ነው። ያስ ዛሬ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ያለው ድንበሮች አጠቃላይ ከውጭ መንግስታት ጋር ድንበር ተሰምሮ ያለቀው በምኒልክ ዘመን ነበር። ምኒልክ ያንን ሲጨርስ በኢትዮጵያና በኤርትራ መካከል ላይ ያለው ድንበር የመረብ ወንዝ እንዲሆን የወሰነበት ዘመን ነው 1882 የሚባለው። ራይት ስለዚህ በዚህን ሰዓት የአሰብን ወደብ ራይት ምናልባት ወደ ኢትዮጵያ እንዲካለል የማድረግ እድል ነበር። ነገር ግን ምኒልክ ምንድን ያደረገው የኤርትራ አካል ወይንም በጣሊያኖች ስር እንዲሆን እድል ሰጥቶት ነበር ማለት ነው። ስለዚህ ከዚህ በኋላ ጣሊያኖች ራይት በብዙ መንገድ ኢትዮጵያን ለመውረር የተለያዩ አይነት ሙከራዎችን ሲያደርጉ ነበር። ራይት ከዛ በፊት ግን አንድ ታሪካዊ ዘመን እናገኛለን። ለምሳሌ በ1884 የሚባል ኢትዮጵያና እንግሊዞች አንድ ስምምነት ተፈራርሞ ነበሩ። እንግዲህ በ1868 አካባቢ ላይ በኢትዮጵያና በእንግሊዞች መካከል ላይ ከፍተኛ ጦርነት ተደርጎ ነበር። ነገር ግን በ1884 ላይ ኢትዮጵያና እንግሊዝ በስምምነት መሰረት ያስ ሱዳን ውስጥ ተይዞ የነበሩ የግብፅ ወታደሮች በኢትዮጵያ በኩል በምጽዋ ወይንም በአሰብ እንዲያልፍ የኢትዮጵያ መንግስት እንዲፈቅድ እንግሊዞች ከኢትዮጵያ መንግስት ጋር ያስ ከዮሐንስ ጋር ተፈራርሞ ነበረ። ያም ህይወት ትሪቲ ይባላል። ይሰማል አይደል? አዎ ይሰማል። ያ ህይወት ትሪቲ የሚባለውን ነገር ምናልባት ብዙ ጊዜ ልትሰሙ ትችላላችሁ። ህይወት ትሪቲ ማለት በኢትዮጵያና በእንግሊዝ መንግስት መካከል ላይ በ1884 ላይ የተፈራረሙበት ፊርማ ነው። የፊርማው ዋና ዓላማ ምንድን ነው? በሱዳን ውስጥ ተይዞ የነበሩ ሱዳኖች ይዟቸው የነበሩ የግብፅ ወታደሮች ነበሩ። እንግዲህ ከ1884 በፊት ግብጾች ኢትዮጵያን፣ ሱዳንን በብዙ መንገድ ሲያስተዳድሩ ነበር፣ ሲወሯቸው ነበር።
ያኔ ወደ ሱዳን ሲመጡ የሱዳን ሰዎች የግብፅን ወታደሮች ሲይዙ ያንን የግብፅ መንግስት እንግሊዞችን ጠይቀው በኢትዮጵያ በኩል እንዲወጡ ራይት እንግሊዝና ኢትዮጵያ እንዲፈራረም የተደረገ ስምምነት ነው ህይወት ትሪቲ የሚባለው ራይት። በህይወት ትሪቲ ምክንያት አንድ ወሳኝ ነጥብ አለ። አንድ ወሳኙ ነጥብ ምንድን ነው? ቅድም እዚህ ጋር ያነሳነውን ሀሳብ እንዳትረሱ። እዚህ ጋር ያነሳነው ሀሳብ ምንድን ነው? እስከ 1882 ድረስ የስ የአሰብ ወደብ በጣሊያን ስር ላይ ነበረች። በህይወት ትሪቲ ፍርማ ምክንያት እንግሊዞች አሰብን ለኢትዮጵያ ለመመለስ የግብፅ ወታደሮች ደግሞ በሰላማዊ መንገድ በኢትዮጵያ ድንበር አቋርጠው በቀይ ባህር አድርጎ ወደ ግብፅ እንዲመለሱ ስምምነት ነበር። ነገር ግን ግብፅ ያደረገው ምንድን ነው? የግብፅን ወታደር በኢትዮጵያ በኩል በቀይ ባህር አድርጎ ወደ ግብፅ ከሸኘ በኋላ አሰብን ለኢትዮጵያ ላለመመለስ ወስነው ጣሊያን ይዞ እንዲቆይ ትቶ ነበር ጥሎ ሄደ። እዚህ ቦታ ላይ የህይወት ትሪቲ ለመጀመሪያ ጊዜ ፈረሰ ማለት ነው በ1884 ወዲያው ልክ የግብፅ ወታደሮች በኢትዮጵያ ድንበር አድርገው በቀይ ባህር ወደ ግብፅ ከሄደ በኋላ የአሰብን ወደብ ለኢትዮጵያ ሳያስመልስ ጥሎ ሄደ ማለት ነው። ይሄ እንግዲህ ሌላ በኢትዮጵያና በእንግሊዝ መካከል ላይ ቁርሾ እንዲፈጠር ምክንያት ሆነ ማለት ነው። እንግዲህ ከዚህ አንጻር የህይወት ትሪቲ የምንለው ይህንን ይመለከታል። እዚህ ጋር ያሉ ነጥቦች ምንድን ነው? በህይወት ትሪቲ ምክንያት የግብፅ ወታደሮች በኢትዮጵያ ድንበር አቋርጠው ወደ ግብፅ እንዲሄድ እና የኢትዮጵያ መንግስት በተቃራኒ ደግሞ ያንን የአሰብን ወደብ ለማግኘት በእንግሊዝ እርዳታ ከጣሊያን አላቀው ወደ ኢትዮጵያ ለማስመለስ ስምምነት ነበራቸው። ነገር ግን ያንን ስምምነት ሳያስከብሩ እንግሊዞች ጥለው ያንንም ወደብ ጣሊያን እንዲያስተዳድር ጥለው ሄዱ ማለት ነው። ይህ እንግዲህ በየዘመናቱ በውጭ ወራሪዎች ኢትዮጵያ ስትጨነቅ የነበረውን ሂደት ለማሳየት ያለመ መንገድ ነው ማለት ነው። ከዛ በኋላ ራይት ጣሊያን የምጽዋን ወደብ አሰብን ወደብ ይዞ ከቆዩ በኋላ ኢትዮጵያን በብዙ መንገድ ለመውረር ለመቆጣጠር የተለያዩ አይነት ጥረቶችን አድርገዋል። በዛው ሰዓት በ1887 ዮሐንስ ንጉስ ተክለ ሃይማኖትን በማዘዝ ከሱዳኖች ጋራ ወትቆልደ ማሃዲስት የሚባሉ ከነሱ ጋራ የተለያዩ ጦርነቶችን አድርገው ምናልባትም ማሃዲስቶቹ ወደ ኢትዮጵያ መስፋፋት እንዳያደርጉ የተለያዩ ጥረቶችን አድርጎ ነበረ። ነገር ግን የሱዳን ወታደሮች ወደ ኢትዮጵያ የመስፋፋት እድል አልነበራቸውም። ቢኮዝ በዮሐንስ የሚመራው የኢትዮጵያ ወታደሮች በጣም ጠንካራ ስለነበረ ያንን መመከት ችሎ ነበሩ ማለት ነው። Emperor Yohannes faced triangular tensions from the Italis. ከዛ በኋላ ጣሊያኖች ምጽዋን አሰብን ራይት ይዞ ከቆዩ በኋላ ኢትዮጵያን በብዙ አቅጣጫ ለመውረር ዝግጅት ሲያደርጉ ነበር። ዮሐንስ እንግዲህ በዛች ኢንተርቫል ላይ ያንን ጫና ማቋቋም አልቻለም ነበር። ኤኒዌይ ጣሊያኖች ለምሳሌ በሰሜን በኩል ምክንያቱም ምጽዋን አሰብን ይዞ በቆያበት ጊዜ በሰሜን በኩል ቀጥታ ኢትዮጵያን ለመውረር ዝግጅት ሲያደርጉ ነበረ። በሱዳን በኩል የማህዲስቶችን ጫና ሲጋፈጥ ነበረ ዮሐንስ። ሶስተኛው በኖርዝ ዌስት በሰሜን ምዕራብ የተለያዩ ጦርነቶች ሲመጡ እንደነበረ የተለያዩ የታሪክ ጽሁፎች ያሳያሉ ማለት ነው። በዛ ጦርነት ወቅት እንግዲህ ዮሐንስ የጻፋቸው ጽሁፎች ናቸው። ይሄ በቀጥታ በአማርኛ የተወሰዱ ናቸው። የኢትዮጵያ ሕዝብ ወይ ኢትዮጵያ የተባለችው ሀገር አንደኛ እናት ናት፣ ሁለተኛ ክብር ናት፣ ሶስተኛ ምስት ናት፣ አራተኛ ልጅ ናት፣ አምስተኛ መቃብር ናት። እንግዲህ የእናትን ፍቅር፣ የዘውድን ክብር፣ የምስትን የዋይነት፣ የልጅን ደስታ፣
የመቃብርን ካባነት አስበ ተነስ ለጦርነት ተዘጋጅ የሚለውን ሀሳብ የጻፈው ነው። ይሄ ቀጥታ ከአማርኛ የተወሰደው ነው። ይሄ ያኔ ዮሐንስ በቀጥታ ጣሊያኖች፣ የሱዳኖች ማህዲስቶች የተለያዩ ወረራዎችን ለመፈጸም ወደ ኢትዮጵያ ሲመጡ የጻፋቸው ጽሁፎች ናቸው። እንግዲህ እዚህ ጋር እንግዲህ ምናልባት እነዚህ እያንዳንዳቸው የተለያዩ አይነት ትንታኔዎች አሉበት። ሰዎች የሀገርን ክብር፣ የእናትን ክብር፣ የሚስትን ክብርን፣ የልጆችን ፍቅር አስቦ ለጦርነት እንዲዘጋጁ እንዲነሳሱ የሚያነሳሳ ቃላት ናቸው። እንግዲህ ያኔ ዮሐንስ በመጠቀም የኢትዮጵያን ሕዝብ ጥሪ ያደረገበት ጽሁፎች ናቸው። ደብዳቤ ልንለውም እንችላለን። በመጨረሻም as mentioned earlier, the Italian advance in the northeast as temporarily checked by the force of Emperor Ioannis force. Following the days of the Emperor Ioannis, እንግዲህ ዮሐንስ በጦርነቱ መካከል ላይ ከሞተ በኋላ the responsibility of keeping the territorial integrity of the country fell on his successor. እንግዲህ ዮሐንስ ከሞተ በኋላ የኢትዮጵያን አንድነት የኢትዮጵያን ዳር ድንበር የማስጠበቅ ኃላፊነቱ በምኒልክ ላይ ወደቀ ማለት ነው። እንግዲህ ዮሐንስ ከሞተ በኋላ እብን ዮሐንስ አሟሟቱን እንግዲህ እዚህ ጋር አይታችሁታል። ሱዳኖች ለመውረር ሲዘጋጁ ነበረ በምዕራብ በኩል፣ ጣሊያኖች በሰሜን በኩል ሲዘጋጁ ነበረ። በሰሜን ምዕራብ በኩል ደግሞ ግብጾች በተለያየ ጊዜ ሲያስቸግሩት ነበረ። በዛ ጦርነት መካከል ላይ ነው እንግዲህ ዮሐንስ የሞተው። ዮሐንስ ከሞተ በኋላ ምኒልክ እንግዲህ ቀጥታ ኢትዮጵያን የማስተዳደር ኃላፊነት ወሰደ ማለት ነው። በ1889 ላይ ምኒልክ በቀጥታ የኢትዮጵያ መሪ በመሆን ስልጣኑን ተረከበ። ከዛ በኋላ ምኒልክ ራሱ እነዛን ጦርነቶችን በጣም በከፍተኛ መጠን ሲጋፈጥ እንመለከታለን። እንግዲህ ርዕሱን እንዳትረሱት፣ መነሻ ላይ የጀመርነው ጀስት ኤክስተርናል አግሬሽን፣ ይሄ የውጭ ወረራ የሚለውን ሀሳብ እንዳትረሱ። እንግዲህ ኢትዮጵያ በተለያየ ዘመናት ላይ በተለያየ አቅጣጫ ወረራ ሲፈጸምበት እንደነበረ ያንን ነው እንግዲህ ዛሬ የምንዳስሰው ማለት ነው። በመጨረሻም በምኒልክና በጣሊያን መካከል ላይ አንድ ፊርማ ተፈርሞ ነበረ። ጣሊያን ወደ ኢትዮጵያ መጥቶ ኢትዮጵያን ለመቆጣጠር ብዙ ጥረት አድርጎ ነበረ። ከጥረቶቹ አንደኛው ምንድነው? ትሪቲ ኦፍ ውጫሌ የሚባል የውጫሌ ስምምነት ወይንም የውጫሌን ፊርማ አብዛኞቻችን እናውቃለን። በምኒልክና በጣሊያን መካከል ላይ የተፈረመ ፊርማ ነው የውጫሌ ፊርማ ወይንም የውጫሌ ስምምነት የሚባል። ኢትዮጵያ ውስጥ እንግዲህ የአድዋን ጦርነት ወይንም የጣሊያንና የኢትዮጵያን ጦርነት አብዛኞቻችን እናውቃለን። በብዙ መንገድ ሰምታችሁ ሊሆን ይችላል። መጋቢት 23 የሚከበረውንም የአድዋን የድል በዓል ታስታውሳላችሁ። አይ ቲንክ የአድዋ ጦርነት እንድነሳ ምክንያት ወይንም በጣሊያንና በኢትዮጵያ መካከል ጦርነት እንዲከሰት የመጀመሪያ በምኒልክና በጣሊያን መካከል ጦርነት እንድነሳ ዋና መንስኤ የሚባለው አንደኛውና የመጀመሪያ የውጫሌ ትሪቲ የሚያስታውሳል። በውጫሌ ትሪቲ ላይ የነበረውን መንስኤ የሚያስታውሳል። አቶ ኤርማኮ ይሰማል? እየሰማ ነው ቲቸር። ስለ ውጫሌ ትሪቲ የሰማችሁት የምታውቁት ነገር አለ? ልበልልም ቲቸር ልበላል። ውጫሌ ትሪቲ የሚባለው እንግዲህ የኢትዮጵያ መንግስትና የጣሊያን መንግስት የተፈራረሙበት ፊርማ ነው። እንግዲህ የውጫሌ ትሪቲ የሚባለው የኢትዮጵያ መንግስት እንግዲህ ያኔ በምኒልክ ሲመራ ነበረ። በዛን ዘመን የኢትዮጵያ መንግስትና የጣሊያን መንግስት የተፈራረሙበት ነው። በፊርማው ምክንያት ኦፍኮርስ ፊርማው በጣም ብዙ አንቀጾች አሉበት። ከዛ ውስጥ አንቀጽ 16 ላይ የሚገኘው ሀሳብ ነው በኢትዮጵያና በጣሊያን መካከል ላይ ጦርነት እንዲቀሰቀስ ጦርነት እንዲከሰት ምክንያት የነበረው። ዋናው
አንቀጽ 16 ላይ የነበረው ሀሳብ ምንድን ነው? አማርኛው ለምንድን ትርጉም ነው? ያ እዚህ ጋር እያሳየኋችሁ ነው። በሁለት ትርጉሞች አሉ። በአማርኛና በጣሊያንኛ ያለው ትርጉሞች የተለያዩ ናቸው። በአማርኛ የሚለው ምንድን ነው? ኢትዮጵያ may use Italy for the foreign relationship ይላል። እዚህ ላይ እንደምታዩት ኢትዮጵያ ከውጭ ሀገራት ጋራ ከውጭ ዓለማት ጋራ ግንኙነት ለመፍጠር ከፈለገች ጣሊያን ታግዛለች፣ በጣሊያን በኩል ማድረግ ትችላለች። እንግዲህ በዚህ ሀሳብ ላይ ያዝ አማራጮች አሉ። ከፈለገች ነው የሚለው የአማርኛ ትርጉም። የጣሊያንኛ ትርጉሙ ግን የሚለው ምንድን ነው? ኢትዮጵያ መስት ኮንታክት ፎሬን ሪሌሽንሽፕ ስሩ ኢትሊ ይላል። እዚህ ላይ እንግዲህ የትርጉም ልዩነቱን በደንብ ታስተውላላችሁ ብዬ ገምታለሁ። ምንድነው? የውጭ ግንኙነቱን በግድ በጣሊያን በኩል ማለፍ አለበት ነው። እንግዲህ ይህ ሀሳብ ነው፣ የትርጉም ለውጥ ነው። እንግዲህ በኢትዮጵያና በጣሊያን መካከል ላይ ቅራኔ እንዲፈጠር ጦርነቶቹ እንዲከሰት ምክንያት ሆነ የሚባለው። በእርግጥ ሌሎች ምክንያቶች አሉ። ነገር ግን በጣም አልቲሜት ከሚባሉ ምክንያቶች አንደኛው ይሄኛው ምንድነው? በአማርኛ ኢትዮጵያ ከፈለገች ከውጭ ዓለማት ጋር ግንኙነት በጣሊያን በኩል የስ ግንኙነት ማድረግ ትችላለች ነው። በጣሊያንኛ ትርጉም ግን ምንድነው የሚለው? ኢትዮጵያ ከውጭ ጋር ሪሌሽንሽፕ መፍጠር የምትችለው የስ እዚህ ላይ የምትችለው ሲሆን አስገዳጅ ሁኔታ አለ ማለት ነው። ስለዚህ ይህንን ትርጉም እነ ምኒልክ እናም በሰዓቱ የነበሩ የኢትዮጵያ መሪዎች ያንን ትርጉም ከለዩ በኋላ ነው እንግዲህ ወደ ጦርነቶች ወደ ግጭት የተገባው ማለት ነው። ያንም እንግዲህ የጣሊያን ወረራ ሲመጣ ምኒልክም የራሱን ጥሪ ለኢትዮጵያ ሕዝብ የጻፈው የአማርኛ ትርጉም ይሄንን ይመስላል። እንግዲህ አሁንም ሀገር የሚያጠፋ ሃይማኖትን የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እንደ ፍልፈል መሬት ይቆፍር ጀመረ። አሁን ግን በእግዚአብሔር ረዳትነት አገሬን አሳልፌ አልሰጥም። ይሄ የምኒልክ ደብዳቤ ነው። ጉልበት አለ በጉልበት እርዳኝ፣ ጉልበት የሌለ ለልጅ ለሚስት ለሃይማኖት ስትል በሀዘን እርዳኝ የሚል ጽሑፍ ጽፎ ነበረ ምኒልክ። እንግዲህ ልክ እንደ ዮሐንስም በእነዚህ ጽሑፎች ላይ በጣም ጠንካራ የሆነ መልእክቶችን እንመለከታለን። ዋና ሀሳቡ ምንድን ነው? የኢትዮጵያ መንግስት ከህዝብ ጋር በመተባበር የውጭ ወራሪውን ለመመከት ያደረጉበት ጥረት ማለት ነው። ከዛ በኋላ አንዳንድ የፓወር ስትራግሎች ነበሩ። ልክ ምኒልክ የጣሊያኖች ከወጡ በኋላ ከምኒልክ ጋር እንግዲህ በማርች 1896 ላይ በጣሊያንና በኢትዮጵያ መካከል ላይ በነበረው ጦርነት የስ አድዋ ቪክትሪ የምንለው ማርች ፈርስት፣ ይሄ ማርች ፈርስት ብለን የምንጠራው ማለት ነው። ይሄ የመጀመሪያ የነጮችና የጥቁሮች ጦርነት ተካሂዶ በጥቁሮች አሸናፊነት የተጠናቀቀበት ይሄ አድዋ ድል ብለን የምንጠራው ማለት ነው። እንግዲህ በዚህ ጦርነት ላይ ጣሊያኖች ተሸንፈው ወጡ። ምኒልክ ኢትዮጵያን ሙሉ በሙሉ ማስተዳደር የጀመሩበት ጊዜ ማለት ነው። ከዛ በኋላ እንግዲህ ብዙ የሀገር ውስጥ ሽኩቻዎች፣ የሀገር ውስጥ ግጭቶች ነበሩ። ራይት ኢንሰፕሽን ኦፍ ፓወር ስትራግል አማንግ ሩሊንግ ኤሊትስ ከ1906 እስከ 1935 ድረስ ማለት ነው። እንግዲህ በዚህ ዘመን ላይ ምኒልክ በጣም ብዙ ቻሌንጆችን የተለያዩ የራሱ ሆነ የበሽታ እንድምታዎችም ነበሩ። ከዛ በኋላ እስከ ልጅ ኢያሱ ድረስ ስልጣንን ለልጅ ኢያሱ እስከሚያስረክብበት ድረስ ኢትዮጵያን ማስተዳደር ጀመረ ማለት ነው። ልጅ ኢያሱ እስከ 1913 ድረስ ኢትዮጵያን አስተዳደረ ዘንድ ከ1913 ወይንም እስከ 1916 ድረስ ኢትዮጵያን ካስተዳደረ በኋላ ተፈሪ መኮንን ኃይለስላሴ ፍርስት ብለን የምንጠራው ማለት ነው እንደ ሪጀንት ወይንም እንደ አማካሪ ሆኖ ያገለግል ነበር። ራይት በዛ ኢንተርቫል ላይ በእነ ልጅ ኢያሱ በእነ ራስ ተፈሪ መኮንን በእነ ዘውዲቱ መካከል ላይ በጣም ብዙ ሽኩቻዎች፣ ብዙ ግጭቶች ነበሩ። ራይት ከዛ በኋላ ራስ ተፈሪ በ1928 ላይ ወይንም
ኃይለ ሥላሴ ማለት ነው። ኃይለ ሥላሴ የምለው በ1928 ላይ ንግስናውን ከተረከበ በኋላ ኢትዮጵያን ለማስተዳደር በቃ ማለት ነው። ከዛ በኋላ የኃይለ ሥላሴ ኢትዮጵያ ውስጥ አንዳንድ ያመጣዋቸው ለውጦች ነበሩ። ለምሳሌ ቤልጅየሞች የኢትዮጵያን ወታደር እንዲያሰለጥን እድል ሰጥተው ነበር በ1930 ላይ ቤልጅየሞች የኢትዮጵያን የኦፊሰሮችን በተለይ በጣም የመንግስት ሹማምንቶችን ወይንም የመንግስት ጠባቂዎችን ያሰለጥን ነበረ እና ከዛ በኋላ ኢትዮጵያ ውስጥ ዘመናዊ ወታደሮች እየሰለጠኑ ኢትዮጵያን በኃይለ ሥላሴ ማስተዳደር ጀመሩ ማለት ነው። ከ1922 በኋላ ራይት ምናልባትም ኃይለ ሥላሴ ወደ ስልጣን ከመጣ በኋላ ጣሊያኖች እንደገና ተመልሶ መጥቶ ነበር። አይ ቲንክ ይህንን ታሪክ ብዙ ሰዎች በብዙ መንገድ እናውቃለን። ልክ ኃይለ ሥላሴ ኢትዮጵያን ለቆ ወደ እንግሊዝ ከሄደ በኋላ እንግሊዞችን ለምነው ጣሊያኖች አዲስ አበባ ላይ እስከ አዲስ አበባ ድረስ ዘልቀው ኢትዮጵያን ካስተዳደረ በኋላ ለ5 ዓመታት ኃይለ ሥላሴ እንግሊዞችን ጠይቀው ይዞ መጥቶ ጣሊያኖችን ከኢትዮጵያ እንዲባረሩ ያደረጉበት ሂደቶችን እንመለከታለን። በተለይ በ1936 ላይ በኢትዮጵያና በጣሊያኖች መካከል ላይ በጣም ከፍተኛ ደም አፋሳሽ ጦርነት በተለይ አዲስ አበባ ላይ ተካሄደው በብዙ ታሪኮች የምናውቀው ማለት ነው ተካሄደው ያ ማለት በእንግሊዞች እርዳታ ማለት ነው። ጣሊያኖች ተሸንፈው ወደ ሀገራቸው እንዲመለስ የተደረገበት ዘመን ማለት ነው። አይ ቲንክ በዚህ ዘመን ላይ ብዙ ለውጦች ነበሩ። ለምሳሌ በ5 ዓመታት ላይ ጣሊያኖች ኢትዮጵያን በብዙ ክፍለ ሀገራት ከፋፍሎ ሲያስተዳድር ነበረ። ለምሳሌ በዛ እስከ 1936 ድረስ ጣሊያኖች ከ1936 ጀምሮ ኢትዮጵያን በ6 ክፍለ ሀገራት ከፋፍሎ ሲያስተዳድር ነበር። ለምሳሌ የኤርትራ ክፍለ ሀገር፣ የአማራ፣ የአዲስ አበባ፣ ኦሮሞ እንደ ሲዳማ፣ ሶማሊያ ኢንክሉዲንግ ኦጋዴን በእነዚህ 6 ክፍለ ሀገራት ላይ ከፋፍሎ ኢትዮጵያን ሲያስተዳድር ነበር። በዚህ መካከል ላይ ለጣሊያኖች ትልቁ ፈተና የነበረው ምንድን ነው? ጣሊያን ኢትዮጵያን ሲያስተዳድር በነበረው 5 ዓመታት ላይ ያ ማለት ከ1936 እስከ 1941 ማለት ነው። ከ1936 እስከ 1941 ድረስ ጣሊያን በቀጥታ ኢትዮጵያን ወደ ማስተዳደሩ ተገብቶ ነበር። በዚህ ዘመን ላይ ለጣሊያኖች ትልቁ ፈተና የነበረው ምንድነው? ኢትዮጵያ ውስጥ በጣም ብዙ ፋሲሊቲ አልነበረም። ለምሳሌ መንገድ፣ ቴሌኮሙኒኬሽን አንድ ለመንግስት አገልግሎት የሚያገለግሉ ቢሮዎች፣ በጣም ብዙ ነገሮች ችግር ነበረ። በዛ መካከል ላይ ጣሊያን ሲያደርግ የነበረው ምንድነው? መንገዶችን መስራት፣ ድልድዮችን መስራት ከፍተኛ ጥረት ሲያደርጉ ነበር። እነዛ ስራዎችን በሚሰሩበት ሰዓት ኢትዮጵያን ለ5 ዓመታት ባስተዳደረበት ሰዓት ከፍተኛ የሆነ ሬዚስታንት ወይንም ከኢትዮጵያ ዜጎች ከፍተኛ የሆነ ተቃውሞ ሲደርስባቸው ነበር። ኢቭን ኢትዮጵያ ውስጥ ይሄ የውስጥ አርበኛ በመባል ይታወቃል። የውስጥ አርበኛ በማለት ይጠሯቸው ነበረ። እነዚህን ወይንም ፓትሮት በመባል ይታወቃል። እነዚህ በዋናነት ከጣሊያኖች ጋራ በብዙ መንገድ ሲዋጉ ነበር። በሁለት አይነት መንገዶች። አንደኛው መንገድ ራይት ኖርማል የሆነ ጦርነት ያደርጉ ነበረ። ለምሳሌ በወታደር ከጣሊያኖች ጋር ፌስ ቱ ፌስ ጦርነቶችን ሲያደርጉ ነበረ። ሁለተኛ ፌዝ የሚባለው ጎሬላ ዌርፌር የሚባለው ይሄ ማለት ነው የሽምቅ ውጊያ። ልክ ጫካ ገብቶ ወይንም የተለያዩ ቦታዎች ላይ በመደበቅ ጣሊያኖች የሚንቀሳቀሱባቸው ቦታዎች ላይ በሙሉ ከጣሊያኖች ጋር ግጭት በመፍጠር ሲያስቸግሯቸው ሲያስጨንቋቸው እንደነበረ ማለት ነው። እንግዲህ በ5 ዓመታት ላይ ጣሊያኖች በጣም ሰላማዊ በሆነ መንገድ ኢትዮጵያን ሲያስተዳድር እንዳልነበረ የተለያዩ ታሪክ ጽሑፎች ያሳያሉ ማለት ነው። በመጨረሻም በ1940 ላይ የሁለተኛ ዓለም ጦርነት ተከሰተ። ኃይለ ሥላሴም የእንግሊዝን ጦር አስተባብረው እዚች ላይ ይታያቸዋል። የእንግሊዝን ጦር አስተባብረው ወደ ኢትዮጵያ ይዞ ተመለሱ ማለት ነው።
በመጨረሻም በ1941 ላይ የስ የኢትዮጵያ ወታደር ከኃይለ ሥላሴ ጋራ ከእንግሊዝ ወታደር ጋር በመሆን የጣሊያንን ወታደር የስ በመጋቢት 5 1941 ላይ ኦፊሻሊ የኢትዮጵያን ባንዲራ በአዲስ አበባ ላይ አስተከሉ ማለት ነው። ይህ የሚያሳየው ምንድን ነው? ጣሊያኖች በቀጥታ ከኢትዮጵያ እንዲባረሩ ከኢትዮጵያ እንዲወጡ ምክንያት ሆነ ማለት ነው። ይሰማችኋል አይደል? ይሰማል። ይሰማናል ቲቸር፣ እየሰማን ነው። እዚህ ላይ አንድ ትልቅ ጥያቄ የምነሳው ምንድን ነው? ኢትዮጵያ በቅኝ አልተገዘችም ተገዝታለች የሚባሉ የተለያዩ አይነት ክርክሮች ይነሳሉ። ጣሊያን ለምሳሌ ኢትዮጵያን ለ5 ዓመት ገዝቶ ነበር። ከ1936 እስከ 1941 ድረስ ኢትዮጵያን አስተዳድሮ ነበረ። ያ ማለት ኢትዮጵያ በቅኝ አልተገዛችም ማለት ነው ወይ የሚል ጥያቄዎች ይነሳሉ። ፈጽሞ ኢትዮጵያ በጣሊያን አልተገዛም። ኢቭን እንዳልተገዛ የሚያሳየው ምንድን ነው? ጣሊያኖች የስ ኢትዮጵያ ውስጥ በቆዩባቸው በ5 ዓመታት ላይ ከፍተኛ የሆነ ጦርነቶች ነበሩ። ለምሳሌ በጣም ተከታታይነት ያላቸው ጦርነቶች ሲደረግ ነበር። አይ ቲንክ እዚህ ላይ ጦርነቶቹም በሁለት መንገድ ይደረግ ነበር። ያም ማለት በጣም ፌስ ቱ ፌስ ወይንም ፊት ለፊት ይጋጠሙ ነበር የኢትዮጵያ ወታደሮች የኢትዮጵያ ዜጎች አንድ ላይ። ሁለተኛው መንገድ የኢትዮጵያ ዜጎች ልክ የሽምቅ ውጊያ የሚባለው አይነት በጫካ ውስጥ በዱር በገደሉ በመደበቅ ጣሊያኖችን ሲወጓቸው ሰላማዊ በሆነ መንገድ ኢትዮጵያን እንዳስተዳድሩ ጫና ሲፈጥሩ ነበረ። በመጨረሻም ሲጠቀለል ጣሊያን ፈጽሞ ኢትዮጵያን ሰላማዊ በሆነ መንገድ ልክ ሌሎች ዓለማት ላይ እንዳደረጉት ሌሎች የአፍሪካ ሀገራት ላይ እንዳደረጉት ሰላማዊ በሆነ መንገድ ኢትዮጵያን በቅኝ አልገዟትም የሚል ድምዳሜ ላይ መድረስ እንችላለን ማለት ነው። እንግዲህ በአጠቃላይ የጣሊያን ቆይታ ወይንም የውጭ ወራሪ ኃይላት ኢትዮጵያ ውስጥ የነበረው እንድምታ ይህንን ይመስላል። በሚቀጥለው ክፍለ ጊዜያችን ምናልባት ስለ ሞደርን ኢትዮጵያን ስቴትስ ልክ ከጣሊያን ወረራ በኋላ ያሉ አንዳንድ ሀሳቦችን ለማንሳት እንሞክራለን። ዛሬ በአጠቃላይ ያነሳነው የውጭ ወራሪ ኃይላት በኢትዮጵያ ውስጥ የነበሩ አንዳንድ የወረራ ሂደቶችን ነው ለማለት የሞከርነው። ይህም ለምሳሌ በተለያዩ አይነት መንገዶች ኢትዮጵያ ውስጥ ስነሳ የነበረው የተለያዩ የውጭ ወራሪ እንቅስቃሴዎችን ነው ለማለት የሞከርነው ማለት ነው። በጣም አሪፍ። የሚታነሱት ሀሳብ ካለ አንድ ሁለት ሀሳብ እንቀበልና እናጠቃልላለን። ኦኬ ቲቸር፣ አንድ ጥያቄ አለኝ። ኦኬ እሺ። አሁን ትሪት ኦፍ ውጫሌ አይ ቲንክ እሱ ሜጀር ኮዝ ነው። ያ በጣሊያንና በኢትዮጵያ መካከል ላይ ወይንም በምኒልክና በጣሊያን መካከል ላይ ጦርነት አውትብሬክ እንዲያደርግ በጣም አልቲሜት ኮዝ ነው ይባላል። አሁን ሪዛልት እና ኢሚዲየት ኮዙ ምንድን ናቸው? ያ ኢሚዲየት ኮዙ እሱ ነው። ሪዛልቶቹ በመጨረሻም የጣሊያኖች መሸነፍ ላስትሊ ጣሊያኖች በመጨረሻም ተሸነፉ ማለት ነው። ጥያቄ አለኝ። እሺ ምንድን ነው እኔ ጥያቄ? ያው ጣሊያን ኢትዮጵያ ላይ 5 ዓመት መቆየቷ ይታወቃል። 5 ዓመት እንደቆዩ ይታወቃል።